ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ሰንብታችኋል? ዛሬ መቼም ቢሆን በህይወታችን ይቅር ላንላቸው ወይም ደግሞ ይቅር ልንላቸው የማይገባን 9 የንቀት ወይም ደግሞ የክብረ ነክ መላካች ጉዳዮችን እናያለን። ፈጽሞ ይቅር ልንላቸው የማንችላቸው 9 ክብር የማይሰጡን ሰዎች ወይም ደግሞ የሚንቁን ሰዎች ድርጊቶች። የጎዳንን ሰው ይቅር ማለት ሁልጊዜ እንደ በጎነት አይቆጠርም። ወይም ደግሞ ይቅርታ ሲበዛ፣ ትዕግስት ሲበዛ እንደ መልካም ስነ ምግባር አይታይም። ይቅርታ ማድረግ እንደ ደግነት ወይም ደግሞ እንደ ቅንነት የማይቆጠረው መቼ ነው የሚለውን እናያለን። አንዳንድ ጊዜ ከራስ ማንነት እና ዋጋ የተያያዙ መስመሮች ወይም ደግሞ ባውንደሪዎች ሁሉ ማስደፈርና ቀስ በቀስ አሳልፎ መስጠት፣ ማንም እንደፈለገ እንዲፈነጭባቸው ዝም ብሎ መተው የገዛ ክብርን አሳልፎ ለውርደትና ለንቀት እንደ መስጠት ይቆጠራል። ከዚህ ቀደም ፍቅራችሁን፣ ጊዜያችሁን፣ እምነታችሁንና ትዕግስታችሁን የሰጣችሁት ሰው በምላሹ የሚቃረን ምላሽ ይሰጣችሁ ካገኛችሁት ወይም ደግሞ እንደዚህ አይነት ገጠመኝ በህይወታችሁ ከገጠማችሁ ይህ ቪዲዮ የተዘጋጀው ለእናንተ ነውና እስከ መጨረሻው ተከታተሉት። ማሳሰቢያ፣ በኒቼ ወይም ደግሞ ኒቼ በሚባለው የዘርፍ ምሁር የራስ ልዕልና ወይም ደግሞ ሰልፍ ማስተሪ እና የኃይል ፍላጎት ወይም ደግሞ ዊል ቱ ፓወር ጽንሰ ሐሳብ መሰረት ይህ ጥላቻን የሚሰብክ ትምህርት አይደለም። ይህ ከሰው መራቅን ወይም ደግሞ ከሰው መሸሽን፣ ሰው መጥላትን ለማስተማር የተዘጋጀ ቪዲዮ አይደለም። ይልቁንስ ገደብ የሌለው ትዕግስትና ቅርባይነት አንድን ሰው ጥንካሬውን እንዴት እንደሚያሽመደምደውና ውስብስብ የህይወት ችግር ውስጥ እንደሚከተው ህይወቱን ወደ አስቸጋሪ መንገድ እንደሚያመራውና ምን ያህል ከባድ ችግር እንደሚፈጥርበት በሰፊው የሚያስገነዝብ ዝግጅት ነው። መቼም ቢሆን ይቅር ሊባሉና በትዕግስት ሊታለፉ የማይችሉ 9 የሰዎች ባህሪያት በዚህ ቪዲዮ ተካተዋል። በዚህ ጽሑፍ እጅግ ቅን የሆኑ ሰዎች ሁኔታውን በግልጽ እያዩትም ጭምር ከሌሎች የሚመጣ ንቀት መታገሳቸውን የሚቀጥሉበት ድብቅ የስነ ልቦና ምክንያት በዝርዝር እንመለከታለን። ይህ ቪዲዮ በህይወታችሁ ውስጥ ያለውን እያንዳንዱ ግንኙነት የምትረዱበትን መንገድ ሙሉ በሙሉ ወደ አዲስ እይታ ይለውጠዋል። 9ኙን ለእናንተ ንቀት የሚያሳዩ ሰዎች መገለጫ ባህሪዎችን አንድ ባንድ ለማየት ወደ ቁጥር 1 ከመሄዳችን በፊት አንድ ወሳኝ መልእክት አለኝ። ይህም ይህ ቻናል ያላወቁትን ለማሳወቅ፣ ትምህርት ቤት ያልተማራችኋቸውን የህይወት አስፈላጊ የሆኑ ጉዳዮችን ለማስተማር እና ንቃተ ህሊናችሁን ከፍ ለማድረግ የሚተጋ ቻናል ነው። ለትጋታችን ስንቅ የሚሆነው ደግሞ የእናንተ ቻናሉን ሳብስክራይብ ማድረግ እና ለሚወዷቸው ሰዎች ትምህርቱን ሼር ማድረግ ስትጀምሩ ነው። ይህን ቪዲዮ የሚከታተል ሁሉም ሰው ሳብስክራይብ ሲያደርግ በስራችን ትጋት ስንቅ ይሆነናልና አደራ ሳብስክራይብ ያላረጋችሁ ሳብስክራይብ አድርጉ። እንዲሁም የፈለጋችሁን ጥያቄ መጠየቅ ትችላላችሁ። የተሰማችሁን ስሜት በአስተያየት መልክ መስጠት ትችላላችሁ። እንዲሁም ደግሞ ቪዲዮውን ከወደዳችሁት ላይክ የሚለውን በተን መጫናችሁን አትርሱ። ሳብስክራይብ ግን ሳታረጉ ይህን ቪዲዮ አትስኩት የሚል መልእክት አስተላልፋለሁ። አሁን መቼም ይቅር ልንላቸው የማይገቡ ፍቅራችን መነካቱን የሚያመላክቱንን 9 የምንቁንን ሰዎች ባህሪያት ማየት እንጀምር። አንደኛ፣ ሆን ተብሎ የታሰበበት ውሸት ወይም በእንግሊዝኛው deliberate lie። እናንተን ከመፍራት የተነሳ የሚዋሻችሁ ሰው እና እናንተ እውነት መነገር እንደማይገባችሁ አስቦ የሚዋሻችሁ ሰው መካከል ትልቅ ልዩነት አለ። እናንተን በመፍራት ወይም ደግሞ ኮንሲኩዌንሱን ፈርቶ የሚዋሸው የውሸት አይነት የሚመነጨው ጥንካሬ ከማጣት ወይም ደግሞ ከፍርሃት ከድክመት ነው። ሁለተኛው አይነት ውሸት ግን ሆን ተብሎ ታስቦበት የሚዋሽ ምንጩ ደግሞ ንቀት ነው። ታስቦበት የሚዋሽ ውሸት መነሻው ምንም ሳይሆን ለእናንተ ያ ሰው ያለውን ንቀት የሚያሳይ ነው። በስነ ልቦና እውነትን መናገር እንደ ድፍረት መገለጫ ተደርጎ ይወሰዳል። በእናንተ ላይ እምነት ላለው ሰው ሆን ብሎ መዋሸት በቀላሉ ሐቀኛ አለመሆንን የሚያሳይ አይደለም። የአዋቂነት ደረጃ ለነሱ ሐቀኝነት ወይም ደግሞ ታማኒነት ብቁ እንዳልሆነ ወይም ሐቁን ለመስማት እንደማትበቁ ወይም ብቁ እንዳልሆናችሁና እውነቱን ተነግሯችሁ ስሜታችሁ ሊጠብቅ የሚገባችሁ ሰው እንዳልሆናችሁ
ወይም የእናንተ ስሜት ጉዳት ምንም ማለት እንዳልሆነ የሚገልጽ በዝምታ ውስጥ ያለ የንቀት ማስታወቂያ ነው። የምታምኑት ሰው ዋሽቷችሁ ያለምንም እርምጃ ወይም ያለምንም ቅጣት ይቅር ካላችሁት ለራሳችሁ ያላችሁን ግምትና ከበሬታ ለዛ ሰው በሚገባው መንገድ አላሳያችሁትም ማለት ነው። ድንበራችሁ ወይም ደግሞ የማትደራደሩበት ቀይ መስመር ሲጣስ ምንም እንደማይመስላችሁ እንዲሁም ከጀርባው ያለው አጥር ምንም እውነተኛ ጥብቅ እና የማይጣስ የማይደፈር እንዳልሆነ ለዛ ሰው አረጋግጣችሁለታል። ይህ ሰው በተደጋጋሚ ሲዋሻችሁ ከሐቀኝነት ጋር እየታገለ እየፈራ ወይም እናንተን ፈራ ተባ እያለ በስጋት ውስጥ ሆኖ አይደለም። የእናንተን እምነት ከእያንዳንዱ ውሸት በኋላ በቀላሉ መልሶ ማግኘት የሚችል መሆኑን ጠንቅቆ ስለሚያውቅ እንጂ። ሆን ብሎ እናንተን የሚዋሻችሁ ሰው እውነቱን ብትነገሩ ይጎዳችኋል ብሎ አስቦ ወይም ደግሞ እውነቱን ቢነግራችሁ ቁጣችሁ ወይም ደግሞ አጸፋችሁን ስለፈራ ሳይሆን ውሸት ነግሯችሁ ተመልሶ ከውሸቱ በኋላ የእናንተን ቀረቤታ ወይም የእናንተን ፍቅር ማግኘት እንደሚችል ስለተማመነባችሁ ነው። ያ ማለት በትዕግስታችሁ ብዛት ለምትሰጡት ቦታ ሁሌም ዋስትና እንዳለው ስላወቀ ነው። ሆን ብሎ የሚዋሹ ውሸት የመጀመሪያው ንቀትን የምናይበት የሚንቁን ሰዎች መገለጫ ነው። ሁለተኛ፣ በቀልድና በቧልት የተሸፈነ በሰው መሃል የሚደረግ የማዋረድ ድርጊት ፐብሊክ ሂዩሚሊዬሽን ድሬስድ አዝ ሂውመር የምንለው ነው። አንድ ሰው በሰዎች ፊት ሲያፌዝባችሁና ሲያላግጥባችሁ ቆይቶ ከዚያ ቀጥሎ ስሜታችሁ ከተጎዳ በኋላ እየቀለልኩ ነበር የሚል ከሆነ በእርግጥም ምን እያደረገ እንደሆነ ትኩረት ሰጥታችሁ ልታስተውሉት ይገባል። ምናልባትም እየፈተናችሁ ወይም ደግሞ ሙከራ እያካሄደባችሁ ሊሆን ይችላል። የዚህን ሙከራ ውጤት ወይም ደግሞ የፈተናውን ማለፋችሁን መውደቃችሁን ካረጋገጠ በኋላ ይህን በሰው ፊት ቧልት እየዋለተ እናንተን ማዋረዱና ማሸማቀቁን ይቀጥልበታል ማለት ነው። ጥልን ወይም ግጭትን ለማስወገድ ስትሉ ምን ያህል ንቀትን በዝምታ እንደምታልፉ እየፈተናችሁ ሊሆን ይችላል። ከጸብ ለመሸሽ ንቀትን፣ ስድብንና ክብር መነካትን ውጦ ዝም የሚል ሰው ለበለጠ እና ለከፋ ንቀትና ውርደት የተመቸ ሆኖ ይዘጋጃል። ያ ማለት በመጀመሪያው የፐብሊክ ሂዩሚሊዬሽን ወይም ደግሞ በሰው ፊት መዋረድን ታግሳችሁ ወይም ደግሞ ስሜታችሁን አምቃችሁ ዝም ብላችሁ ያለፋችሁት ያ ፌዘኛና ቧልተኛ ሰው ይህንን ውጤት ካየ በኋላ ነገም ያንን ተመሳሳይ ድርጊት ይቀጥልበታል ማለት ነው። በነገራችን ላይ ሁሉም ቧልተኛና ሁሉም ቀልደኛ ሰው በቅንነት የሚቀልድና በቅንነት የሚጫወት አይደለም። አንዳንዶች ሰዎች በቀልድና በቧልት እያዋዙ ውስጡን ግን መርዛቸውን የሚረጩ አሉ። የእናንተን ክብር ለመንካት በቀጥታ ከመስደብና በቀጥታ ከመናገር ይልቅ በቀልድና በቧልት በዋዛ ፈዛዛ እያላወዙ ቀስ እያሉ ግን ውስጣችሁን ስሜታችሁን የሚጎዳ ነገር ይናገሯችኋል። መጠንቀቅ ያለባችሁ እዚህ ላይ ነው። እንደዚህ አይነት ሰዎች ድርጊት የማህበራዊና የግሩፕ የበላይነትን መቆጣጠር ነው ፈልገው ነው ይህን የሚያደርጉት። የበላይነቱን ወስደው በተዋረድ በአካባቢውም በሆነ በሁኔታው ላይ እነሱ የበለጠ ጎልተው እንዲወጡና በዙሪያቸው ያሉትን ሰዎች እንዴት መቆጣጠር እንዳለባቸው የራሳቸውን ስትራቴጂ ነድፈው የሚንቀሳቀሱ ናቸው። በሰው መሃል ማዋረድ በግንኙነት ውስጥ የበላይነትን ማን እንደያዘ በሁኔታው ሆነ በቦታው በዙሪያው በከበቡ ሰዎች መሃል ማን ተጽዕኖ ፈጣሪና ማን ተደማጭ እንደሆነ ለመወሰን ጥቅም ላይ የሚውል የአንዳንድ ተንኮለኛ ሰዎች ስትራቴጂ ነው። ይህ የዚህ ዘመን ትውልድ ባህሪ ሳይሆን ከጥንት ጀምሮ ከጥንት አኗኗርና ከጥንት ሰዎች ሲወርድ ሲዋረድ በዝግመተ ለውጥ የመጣም እንደሆነ ይነገርለታል። ምክንያቱም በግሩፑ መሃል ከፍ ብሎ ድምፁ የሚሰማ ከፍ ብሎ የሚታይ ጎልቶ የሚታይ ሰው ብዙ ጊዜ ለሪሶርሱን እንደፈለገ የመውሰድ አቅምና አጋጣሚ ስለሚፈጠርለት ነው። አሁንም የዘመኑ ሁኔታ ከዛ ምንም አይለይም። እኛ ላይ ሲላገጥ አብረን መሳቅ ሁኔታውን እያቀለል ነው ሳይሆን ተደጋግሞ ክብራችን ቢነካ ምንም እንደማይመስለን እንደምንታገስ ስሜታችንን አፍነን የሚንዝ ወይም የሙከራውን ውጤት ጥሩ አርገን እንዲቀጥሉበት እያረጋገጥንላቸው ነው። እንደዚህ በፊት
በቀልድ አስመስለው ክብር የሚነኩ ሰዎች በሰው መሃል የሚያዋርዱት ተመልካቾች ዝምታችንን አጉልተው የሚያሳዩበትን ቅጽበት ወይም ደግሞ አጋጣሚ በመምረጥና ያን አጋጣሚ በመጠቀም ነው። በሰው መሃል የሚያደርጉትን ምክንያት ብዙ ምስክርና ብዙ ታዛቢ ስለሚያገኙና ነገ ከነገ ወዲያ ይህንኑ ለመድገም ማረጋገጫ ማስረጃ ስለሚኖራቸው ነው። ሶስተኛ የግል ድንበሮችን ወይም ደግሞ ቀይ መስመሮችን ሌላ ሰው ይሁንታ ወይም ደግሞ በሌላ ሰው መልካም ፍቃድ ብቻ የሚሰመሩ አድርጎ የሚመለከት ሰው the person who treats your boundaries as suggestions የየራሳችንን የማንደራደርባቸውን ድንበሮች ከሌሎች ሰዎች አስፈቅደን በይሁንታ ስናገኝ የሚሰመሩ አይደሉም። ከውስጥ ቫልዩ ወይም ደግሞ እሴቶቻችን እና እምነት የሚመነጩ የእያንዳንዱ ሰው ግለሰብ የማንነቱ መገለጫዎች ናቸው። እነዚህ ድንበሮች ወይም ደግሞ በእንግሊዝኛው ባውንደሪስ አንድ ሰው ያለማቋረጥ ችላ ካላቸውና ጣሳቸው የኋላ ኋላ ለጊዜያችን ለግላዊ ህይወታችን ማድረግ ስላለብንና ስለሌለብን ነገሮች ውሳኔ ሰጭ አራጂ ፈጣሪ ካልሆንኩ ማለቱ አይቀርም። እነዚህ አይነት ሰዎች የእናንተን ቫልዩ ወይም ደግሞ ዋጋ እና ድንበር ስለማያውቁ ወይም ደግሞ ስለሚረሱ አይደለም ደጋግመው የሚዳፈሯችሁ ወይም ደግሞ የሚንቋችሁ። አብረዋችሁ ጊዜ እያሳለፉ የእናንተን ድንበሮች ወይም ደግሞ የማትደራደሩባቸውን ቀይ መስመሮች በተደጋጋሚ ሊረሱና ሊጥሱ አይችሉም። ያ ማለት ሆን ብለው አስበው እናንተን በመናቅ እናንተን ክብር ለመንካት ፈልገው የሚታወቅን ሰው የማይደራደርባቸውን ዋጋዎች ወይም እሴቶች መርሳት ማለት ወይም ደግሞ መጣስ ማለት ትክክል ሆን ተብሎ ከሚደረግ ንቀት የሚመጣ ነው። በየራስ ህግ አውጭነት ወይም ደግሞ ሰልፍ ሌጂስሌሽን ጽንሰ ሐሳብ መሰረት ድንበር ወይም ደግሞ ለድርድር የማይቀርብ ጉዳይ የዋላዊ ግለሰብ የራሱን የሞራል ህግ ፈጥሮ በዚያ የሚመራበት ሐሳብ ነው። ያ ማለት የራሱን የህይወት ቫልዩ እና መርህ የሚከተል ሰው ምንጊዜም ድንበር ይኖረዋል። ይህ ድንበር ደግሞ ወይም ደግሞ እያንዳንዱ ሰው የማይደራደርበት ቀይ መስመር ለአብዛኛው በዙሪያ ላለ ሰው በግልጽ የሚታወቅና የማይዘነጋ ነው። ድንበር ወይም ደግሞ ባውንደሪ ሰዎች ለሌሎች ሰዎች የሚያወጡትና እንደፈለጉ የሚጥሱት እና የሚያከብሩት ደንብ ወይም ደግሞ መተዳደሪያ አይደለም። እያንዳንዱ ግለሰብ ከራሱ ዋጋና ከራሱ እሴት ከራሱ ቫልዩ ተነስቶ የሚያሰምረው የሚያስከብረው የማያስደፍረው መስመር ነው። ራስ የራስን ዋጋ ማወጅና በዛ ዙሪያ አለመደራደር ማለት ነው። አንድ ሰው የራሱን መስመር ካሰመረ በዛ መስመር አይደራደርም ማለት ነው። ይህን ደግሞ ሁሌም በዙሪያ ያሉት ሰዎች ያውቁታል፣ አይዘነጉትም። አንዳንድ እናንተን የሚንቁ ለክፍራችሁ ምንም ቦታ የሌላቸው ሰዎች ግን ይህንን በግልጽ ያሰመራችሁትን ቀይ መስመር ዘው ብለው ይገቡበታል ወይም ደግሞ ይረግጡታል። የድንበር ጥሰቱ ያለምንም እርምጃ ወይም ደግሞ ያለምንም ቅጣት ዝም ብሎ እንዲታለፍ በፈቀድን ቁጥር ደግሞ ትዕግስተኛ እየሆንን አይደለም፣ ወይም ደግሞ የዋህነት ድክመትም አይደለም። በመጀመሪያ ምን ዋጋ እንዳለህ ምን ድንበር እንዳሰመርክ እንዳስቀመጥ ትረሳ ድረስ ያወጅከውን ሕግ በዝምታና በተደጋጋሚ እየሻርከው ያለው በትዕግስተኝነትና በየዋህነት በደግነት ስም መሆኑን ማወቅ አለብህ። ይህ ማለት ቫልዩህን ወይም ደግሞ ሴትህን እና ድንበርህን ሌሎች ሲፈልጉ የሚጥሱት፣ ሲፈልጉ የሚያከብሩት፣ ሲፈልጉ የሚሸሹት፣ ሲፈልጉ ደግሞ የሚረግጡት የሌሎች ይሁንታን የሚፈልግ አርገህ ትቆጥራለህ እንደማለት ነው። የአንድ ሰው ዋጋ ወይም ደግሞ ቫልዩ እና የማይደራደርባቸው ጉዳዮች በሰዎች ይሁንታን በሰዎች መልካም ፍቃድ ላይ የተመሰረተ ከሆነ ደግሞ ይህ ዋጋ ወይም ደግሞ ድንበር ወይም ደግሞ የማንደራደርበት ጉዳይ ነው ማለት ያዳግታል። ምክንያቱም ሰው ሲፈልግ ያንን ድንበርህን ጥሶ ይንቅሃል፣ ይዘልፍሃል፣ ያላግጥብሃል። ሲፈልግ ያከብርሃል፣ ሲፈልግ ይንቅሃል ማለት ነው። ስለዚህ የምናከብረውን ድንበር ራሳችን ማስከበር አለብን። የምናሰምረውን መስመር ራሳችን መከላከል መጠበቅ አለብን። ይህ ማለት ይቅር የማንለው የማንደራደርበት ነገር ካለን ማንም ይሁን ማን ይቅር ልንለው አይገባም ማለት ነው። ስለዚህ ብዙ
ሰዎች እናንተን ሲንቁ ለእናንተ ክብር ቦታ ሳይኖራቸው ሲቀር ያሰመራችሁትን ድንበር ወይም ደግሞ የማትደራደሩበት ነገር ዘው ብለው ይገቡበታል ማለት ነው። አራተኛ ደግነትን ማስበዝበዝ ወይም ደግሞ exploitation of your kindness። ይህ ማለት ትህትናችሁን ወይም ደግሞ ደግነታችሁን፣ ቅንነታችሁን ሰዎች እንደ ሪሶርስ ወይም ደግሞ እንደ መጠቀሚያ አድርገው ሲበዘብዙት መፍቀድ ማለት ነው። የእናንተን ደግነት፣ የእናንተን ትሁትናና የእናንተን ርህራሄ መጠቀሚያ የሚያደርጉ ሰዎች መቼም ይቅር ልትሉ አይገባም ማለት ነው። ከእናንተ የሆነ ነገር በሚፈልጉበት ጊዜ ብቻ የሚመጡ የተለያየ አይነት ሰዎች አሉ። ጊዜያችሁን፣ ምክራችሁን፣ እውቀታችሁን፣ ጉልበታችሁን እንዲሁም ገንዘባችሁን ሳይቀር የሚፈልጉትን እጃቸውን ሰደው እንደፈለጉ ይወስዳሉ። ወስደው የሚፈልጉትን ወስደው እስኪጨርሱ ድረስ ለእናንተ አመስጋኞች፣ ለእናንተ አሞጋሾች፣ ለእናንተ መልካም ሰዎች ናቸው። ከዚያ በኋላ ግን እናንተ ሰው በምትፈልጉበት ጊዜ ወይም ደግሞ የሰው እርዳታ፣ የሰው ምክር፣ የሰው አብሮነት በሚያስፈልጋችሁ በትክክለኛው ጊዜ እነዚህ ሰዎች እልም ብለው ይጠፋሉ። ልታገኟቸው አትችሉም። እርዳታቸውን ወይም ደግሞ ድጋፋቸውን አታገኙም። ከእናንተ የፈለጉትን ያህል እንደወሰዱት ያህል ከነሱ ግን ምንም ነገር አታገኙም። እናንተ እንደሆናችሁላቸው መሆን ቀርቶ ላለመገኘት አድራሻቸውን ያጠፋሉ። ይህ ማለት የእናንተን ደግነት፣ የእናንተን ርህራሄ፣ የእናንተን አዛኝነት እየበዘበዙ እናንተ የሰዎች አዘኔታ፣ የሰዎች ድጋፍና የሰዎች እርዳታ አለኝታ በሚያስፈልግበት ጊዜ ግን እልም ብለው የሚጠፉ ሰዎች ናቸው። እነዚህ ሰዎች መቼም የእናንተን ይቅርታ ማግኘት የለባቸውም። ኒቼ የተባለው የዘርፉ ምሁር ይህ የብዝበዛ ሞራሊቲ ወይም ደግሞ ዘ ሞራሊቲ ኦፍ ኤክስፕሎይቴሽን ብሎ ይጠራዋል። የተወሰኑ ግለሰቦች የሌሎችን ምህረትና ርህራሄ ወደ የግል ጥቅምና ሀብት የሚቀይሩበት ስርዓት ብሎም በጽኑ ይተቸው ነበረ። ይህ ለችግር እርዳታ በመጠየቅ ስም ተሸፍኖ የሚመጣና ደግ ሰዎች ለሰዎች ችግር ደርሰው ምላሽ ሲሰጡ የሚገለጥ በጣም ድብቅ ክብረነክና ንቀት የተሞላበት አቀራረብ ነው። የአሰራር ዘዴው ይህ ነው። ደግነት እና ርህራሄ፣ ትህትና ደግሞ መግቢያ በሩ ነው። ማለት እናንተን የሚቀርቧችሁ ደግነታችሁን፣ ትህትናችሁንና ርህራሄያችሁን እንደ መግቢያ በር ተጠቅመው ነው። ከዛ በኋላ ግን ወደ ውስጥ ዘልቀው ከገቡ በኋላ የሚፈልጉትን እስኪያገኙ ድረስ እናንተ የተከበራችሁ፣ እናንተ የተወደዳችሁ፣ የተመሰገናችሁ ሰዎች ናችሁ። እነዚህ ሰዎች የሚፈልጉትን ካገኙ በኋላ ግን ከላይ እንደተጠቀሰው እናንተ ምንም በሉ ምንም ውስጥ ግቡ ምን ይግጠማችሁ ምን ብትፈልጓቸው የውሃ ሽታ ይሆናሉ። አንድ ሰው የሚያገኘው ጥቅም እስኪጠናቀቅ ብቻ የሚወዳችሁና የሚያከብራችሁ ከሆነ ይህ ዝምድና ወይም ደግሞ ጓደኝነት አይደለም። ይህ በፊርማችሁ ፈርማችሁ እንደተስማማችሁበት የማታውቁት ያልተበደራችሁን ዕዳ የምትከፍሉበት የግንኙነት አይነት ነው። እስካሁን የታዩት ነገሮች ሁሉ የንቀት የላይኛው ገጽታ አመላካች ናቸው። ማየት ማለት እነዚህን ባህሪዎች ማየት፣ ስም መስጠት፣ መገንዘብና ማስተዋል የሚቻሉ ከላይ የሚታዩ ባህሪዎች ናቸው። ነገር ግን ከዚህ ሁሉ ስር አንድ የተደበቀ ጥያቄ አለ። በሕይወታችሁ ውስጥ ምን እየተከናወነ እንዳለ ማየት ከቻላችሁ አንድ ሰው እየዋሻችሁ እየተጠቀመባችሁ ያለ ተመራችኋቸውን ቀይ መስመሮች ሁሉ እየጣሰ እየገባ መሆኑን ታውቁ ይገባል። ለምን ታዲያ አሁንም ይቅር እያላችሁ እየተጎዳችሁ ትቀጥላላችሁ ነው ጥያቄው። መልሱ ደካማ ስለሆናችሁ አይደለም፣ ለዛ ሰው ባላችሁ ፍቅር የተነሳም አይደለም። ደግና ትሁት አዛኝ ሰዎች ሌላውን መግፋት፣ ማራቅ፣ መሸሽ፣ ስሜቱን መጉዳት ወይም ደግሞ እንዲህ ነው ብሎ መፈረጅ ስለሚጠሉ ነው። በሌላ አነጋገር ደግ፣ ሩህሩህ፣ ለሰው አዛኝ፣ ቅን ስትሆኑ ሰዎች እንደ ጥፋታቸው አትፈርዷቸውም። ሰዎች ስለጎዷችሁ ወይም ደግሞ መጥፎ ስለሰሩ አትሽሿቸውም። በቀላሉ አትርቋቸውም፣ አታስቀይሟቸውም ማለት ነው። ይህ ማለት ግን ሁሌም በደግነታችሁ፣ በየዋህነታችሁ፣ ባዛኝነታችሁ ጥቅመኛ ሰዎች ሲጠቀሙባችሁና ሲበዘብዟችሁ ሁሌም ዝም ብላችሁ ማየት አለባችሁ ማለት አይደለም። ሁሌ
ጥቅም ፈላጊዎችን የመጥቀም ሁሌ የተቸገሩትን ሁሌ በችግር መልክ የቀረቧችሁን ሰዎች ሁሌም ስትጠቅሙና እናንተ ስትበዘበዙ የመኖር ግዴታም የለባችሁም። እንደዚህ አይነት ሰዎች ሁሌ ጥቅም ሊሰጣቸው ሁሌ ድጋፍና እርዳታ ሊደረግላቸው ቀርቶ ሲጀመር ይቅርታም አይገባቸውም። የእናንተን ደግነት የእናንተን ቅንነትና ርህራሄ በድፍረት ወደ ጥቅም የሚቀይር ሰው ካለ ይህ ሰው የእናንተ ይቅርታና የእናንተ ፍቅር የማይገባው ሰው እንደሆነ አስረግጣችሁ መንገርና መራቅ አለባችሁ። አምስተኛ ቅን ሰዎች ስሜታቸው እየተጎዳ ስሜታቸውን ከሚጎዷቸው ሰዎች ጋር የሚቆዩበት የተደበቀ ምክንያት እንግሊዘኛው the hidden reason why good people stay። ይህ ሰዎች እናንተን ወይም ደግሞ ደግ ሰዎችን እንዲንቋቸውና ራቸውን እንዲነኳቸው የሚያጋልጥ ባህሪ ነው። ደግ ሰዎች ንቀትን ታግሰው የሚቆዩት ደካማ ወይም ደግሞ ፈሪ ስለሆኑ አይደለም። ሌላውን ሰው ጥሎ በመሄድና በመራቅ የሚጎዳ ሰው መሆንን ስለማይፈልጉ ነው። በቤተሰብ፣ በባህል፣ በአስተዳደግ ባሳለፉት የኋላ ታሪክ ተጽዕኖ የተነሳ ሰውን ጥሎ በመሄድ የሰውን ስሜት መጉዳት ለክፉ ሰው መሆን አድርገው ስለሚመለከቱ ነው። ለደግ ሰዎች አንድ ሰው ወይም ደግሞ የጎዳቸውን ቢሆን እንኳ ጥሎ መሸሽ፣ አስቀይሞ መሄድ፣ መፈረጅ በሕይወታቸው ውስጥ ሊሆኑት ወይም ደግሞ ሆነው ማየት የማይፈልጉት ፈጽሞ የማይፈልጉት የክፉ ሰው ሚና የመጫወት ድርጊት ሆነባቸዋል። እናም ስሜታቸው እየተጎዳ ከዛ ከቀረቡት ሰው ሳይርቁ ይቆያሉ። ደጋግመውም ይቅር ይላሉ። ለራሳቸው ክብር ስለሌላቸው ወይም ደግሞ በራስ መተማመን ስለሌላቸው አይደለም ይህን የሚያደርጉት። ሙሉ ማንነታቸው ምንም ቢሆን ሰዎችን አስከፍቶ የሚሸሽ ሰው በመሆን ላይ የተገነባ ስላልሆነ ነው። በዚህ ዘርፍ ምሁር የሆነው ኒቼ የተባለው ሰው ይህንን የሴቶች መገለባበጥ ብሎ ጠርቶታል። ያ ማለት እንደ ታማኝነት ወይም ደግሞ እንደ ርህሩህነት፣ ቅንነት ያሉ እውነተኛ የውስጥ እሴቶች እንደ ድክመት በመውሰድ መጠቀሚያ በሚያደርጉ ሰዎች የተነሳ ከራስና ከማንነት ጋር መቃረን ማለት ነው። ያ ማለት አንድ ሰው እኔ ደግ ነኝ፣ ሰውን አላስቀይምም፣ ወይም ደግሞ እኔ ቅንና ርህሩህ ነኝ፣ በሰው አልጨክንም፣ ሰውን ጥዬ አልሸሽም፣ ስሜቴ ስለተጎዳ ሰው አልፈርጅም የሚል ሰው ዙሮ ዙሮ ጉዳቱ ሲበዛ፣ መናቁ ሲበዛ፣ መጠቀሚያ መሆኑ ሲበዛ ዙሮ ከነዚህ እሴቶች ጋር መጋጨቱ ከራሱ ጋር መጣላቱና ሰላሙን ማጣቱ የማይቀር ነው። የእሴቶች መገለባበጥ ማለት ይሄ ነው። እውነተኛ ደግነትን ክፉ ሰዎች ወደ ሰው ሕይወት አስተማማኝ መግቢያ በር አድርገው በመጠቀማቸውና ቅን ሰዎችን ደጋግመው በመጉዳታቸው ትልቅ የሕይወት ምስቅልቅል ይፈጠራል። ይህ ማለት እነዚህ ደግና ቅን ሰዎች በሰው እምነት ያላቸው ከሰው መራቅ የማይፈልጉ ሰዎች ደጋግመው በሰዎች ሲጎዱና መጠቀሚያ ሲሆኑ ብዙ የስነ ልቦናና አእምሮአዊ እንከኖችና ችግሮች ይከሰታሉ። ይህን አስቀድሞ መገንዘብና ማወቅ ቅንነትን ትቶ ክፉ ወይም ደግሞ ተንኮለኛ መሆን እንዳልሆነ በደንብ ልትገነዘቡ ይገባል። ደግነትና ቅንነት የመጠቀሚያ መንገድ ሊሆን እንደሚችል ማወቅ እውነተኛ ጥንካሬን ለመመስረት የመጀመሪያው እርምጃ ነው። ስድስተኛ እንደ አማራጭ ወይም እንደ ባጣ ቆየኝ መታየት። being treated as an option። ረስቷችሁ ኖሮ ሲደብረው፣ ሲሰለቸው ወይም ደግሞ ሲቸግረው ፈልጓችሁ የሚመጣ ሰው አለ። በምትፈልጉት ጊዜ ይጠፋል፣ አታገኙትም። በአስቸኳይ ስትፈልጉት ይዘገያል። እሱ ሲፈልጋችሁ ደግሞ እንደ ዕቃ ካስቀመጥበት እንደሚያገኛችሁ እርግጠኛ በመሆን ያለምንም ጥያቄና ያለምንም ቅድመ ሁኔታ የእናንተን ጥቅም ለማግኘት ይመጣል። ያ ማለት እናንተ ሁሌም እንዳማራጭ ናችሁ። ለእናንተ ቅድሚያ አይሰጥም። ለእናንተ ጉዳይ ደንታ የለውም። የራሱን ሕይወት ይኖራል። የሆነ ጊዜ አማራጭ ሲፈልግ እናንተን ካስቀመጠበት እንደሚያገኘው ዕቃ ቆጥሮ መጥቶ ሊያገኛችሁ ይሞክራል። ይህ የሚሆነው እናንተ ደካማ ወይም ደግሞ ሞኞች ስለሆናችሁ ሳይሆን በተደጋጋሚ በይቅርታ በማለፍ እናንተን እንደፈለገ ማግኘት ትልቅ ኢንቨስትመንት እንደማይጠይቅ ስላስተማራችሁት ነው። ማለት እናንተ በፈለገ ጊዜ የሚያገኛችሁ ባጣ ቆየኝ ናችሁ ማለት ነው። እናንተን ለማግኘት የእናንተን ቀረቤታ ጋራንቲ ለማድረግ በሰከንድ ውስጥ እንደሚያገኛችሁ የሚተማመን ሰው እናንተ ስለፈለጋችሁ ሳይሆን እሱ በፈለገው ጊዜ ሊያገኛችሁ
ይሞክራል። ይህ ለእናንተ ከበሬታ ሳይሆን ንቀት እንዳለው ማመላከቻ ነው። የራስን ዋጋ ራስ መፍጠር በሚለው ጽንሰ ሐሳብ መሰረት አንድ ግለሰብ ዓለም ዋጋውን ተምኖ እስኪሰጠው መጠበቅ የለበትም። የራሱን ዋጋ ራሱ ተምኖ መወሰንና ማወቅ አለበት። እንደ ባጣ ቆየኝ አማራጭ ተደርጎ መታየት በአጋጣሚ የሚመጣ ነገር ሳይሆን ቀደም ሲል ቅድሚያ የሚሰጧቸውን የራሳቸውን ነገሮች ትታችሁ በተደጋጋሚ ለሌሎች ራሳችሁን አሳልፋችሁ በሰጣችሁና ባስገኛችሁ ራሳችሁን መጠቀሚያ ባረጋችሁ ቁጥር የሚፈጠር የሰዎች አመለካከትና ልማድ ነው። የእናንተ ምላሽ፣ የእናንተ አቋም፣ የእናንተ ድንበር ካሬና ድክመት ሰዎች እናንተን ባጣ ቆየኝ አድርገው እንዲያዩአችሁ ለማድረግ ትልቁን ሚና ይጫወታል። የራሱን ዋጋ የሚያውቅ ሰው በሌላ ሰው ሕይወት ውስጥ ቋሚ ቦታን ለማግኘት አይፎካከርም። የራሳቸውን ዋጋ የሚያውቁ ሰዎች ለጥቅም ሲፈልጓቸው ብቻ ለሚቀርቧቸው መገኘታቸውን ያቆማሉ። ለራስ የሚሰጥ ዋጋ ከመከበርና ከመናገር ጋር በቀጥታ ይያዛል። ለጥቅም ሲፈልጋችሁ የሚቀርባችሁ፣ እናንተ ስትፈልጉት ደግሞ የሚርቃችሁ ሰው ለእናንተ ክብር የሌለው ሰው መሆኑን በግልጽ ያሳብቅበታል። ይህ ሰው ለእናንተ ክብር ያለው ሰው እናንተን እንደ አማራጭ ወይም ደግሞ እንደ ባጣ ቆየኝ አይደለም የሚቆጥራችሁ። ሁሌም ቅድሚያ ይሰጣችኋል። ሁሌም ፈለጋችሁት ጊዜ ይገኛል። ግንኙነታችሁም የጠበቀና በጥቅም የማይደለል ይሆናል። እናንተን በጣም ቆየኝ የሚያደርግ ሰው ግን በፈለገው ጊዜ እናንተን ማግኘትና ከእናንተ የፈለገውን መውሰድ እንደሚችል የሚተማመን ሰው ስለሆነ ይህንንም ከተደጋጋሚ የእናንተ ድርጊትና ምላሽ ስላረጋገጠ ለእናንተ ክብርና ለእናንተ ቦታ የሚኖረው ከእናንተ የሆነ ነገር ሲፈልግ ብቻ ነው ማለት ነው። ስለዚህ እንደዚህ አይነት ሰዎችን መቼም ይቅርታ ልናደርግላቸውና ልንታገሳቸው አይገባም። ሰባተኛ ስሜቶችን ማጣጣል፣ ማቃለል፣ በመጨረሻም አሸማቆ የሚያሳፍር ሰው። እንደዚህ አይነት ሰዎች ለእናንተ ክብር እንደሌላቸው የሚያሳዩት የእናንተ ስሜት ምንም ዋጋ እንደሌለው፣ የእናንተ ስሜት ትርጉም እንደሌለው እያቃለሉና ስሜታችሁን እንድትውጡ ወይም ደግሞ ከተቻላችሁ ስሜታችሁን እንድታጠፉ ማድረግ ነው። የሚሰማችሁን ትናገራላችሁ፣ ታብራራላችሁ። ከማያከብራችሁ ሰው የምታገኙት ምላሽ ከመጠን በላይ ተጨንቀሃል፣ በጣም ስሜታዊ ሆነሃል፣ ያን ያህል ከባድ አይደለም፣ አታካብድ የሚል በአጠቃላይ የእናንተ ስሜት ከመሬት ባዶ መሬት የሚነሳ ትርጉም የሌለው እንደሆነ አርጎ ይተረጉሙባችኋል። ይህ እናንተን ካለመረዳት ወይም ደግሞ እናንተን ካለማወቅ ወይም ደግሞ ካለመግባባት የሚመጣ ሳይሆን ስሜትን ማፈን ወይም ደግሞ ማጥፋትና ስሜታችሁን እንድታፍኑ እንዳትገልጹ የመጨቆንና እናንተ ዋጋ ትርጉም አለመስጠት ነው። በጊዜ ሂደት ስሜታችሁ የተጋነነና ሁኔታውን የማይመጥን ያልተገባ መሆኑን የሚነግሯችሁ ሰዎች የራሳቸውን ውስጣዊ ኮምፓስ በጊዜ ሂደት ስሜታችሁ የተጋነነና ሁኔታውን የማይመጥን ያልተገባ መሆኑን የሚናገር ሰው መሆኑን ሲነገራችሁ ይቆይና እየቆያችሁ የራሳችሁን ውስጣዊ የስሜት ኮምፓስ መጠራጠርና አለማመን ትጀምራላችሁ። ስሜትን መግለጽ ተቀባይነት እንደሌለው በማመን አፍኖ ዝም ብሎ መያዝን ትለማመዳላችሁ። የቁጣን ስሜት ማመን፣ የቁጣ ስሜታችሁን ማመን ታቆማላችሁ። የሚሰማችሁን ሐዘን መጠራጠር ትጀምራላችሁ። ደስታንም ሆነ ሐዘኑን፣ ንዴቱንም ሆነ ስጋቱን ለመግለጽ በራስ መተማመን እያጣችሁ ትመጣላችሁ። በዚህ ሁኔታ የሚያልፉ ሰዎች ከነሱ የስሜት ሁኔታ ጋር በምቾት መቀመጥ ወይም ደግሞ አብሮ መቆየት ያልቻለ ሰውን ምቾት ለመጠበቅና ከሱ ጋር ስምም ለመሆን ሲሉ የራሳቸውን ስሜት ማረቅና ማፈን ይጀምራሉ። ምክንያቱም ክብርና ንቀት የሌለው ሰው የእናንተን ስሜት ትርጉም የለሽ፣ የተጋነነ፣ ጤናማ ያልሆነ አርጎ ስለሚነግራችሁና እንድታምኑ ጫና ስለሚያደርግባችሁ ለዛ ሰው ስሜታችሁን ከመግለጽ ይልቅ ወይም ደግሞ ያለመመቸታችሁን ከመናገር ይልቅ ከዛ ሰው ጋር የገዛ ስሜታችሁን አፈናችሁ ማድረጋችሁ ከዛ ሰው ስሜት ጋር አብራችሁ ባላንስ ለመሆን ትጥራላችሁ። ይህ ማለት እየኖራችሁ ያላችሁት ለዛ ስሜታችሁን ለማይረዳውና ክብር ለማይሰጣችሁ ሰው ስሜት እንጂ ለእናንተ ስሜት ምንም ድንታ የላችሁም ማለት ነው። የስሜት ህይወት ደግሞ የእያንዳንዱ ሰው የፈቃደኝነት መገለጫ ነው ይባላል። ስለ ዓለም እውነተኛና ትክክለኛ መረጃ ማግኛ መስመርም ተደርጎ ይታያል። ስሜቶችን ደጋግሞ ማድረግ ከማዳመጥና ከመግለጽ ይልቅ ውድቅ ማድረግ ትልቅ ችግር ይፈጥራል የሚባለው
ለዚህ ነው ምክንያቱም ስሜቶች ብዙ ጊዜ የህይወትን ሪያሊቲ ወይም እውነታ የምንገነዘብበት መረጃ አቀባዮች ስለሆኑ ስሜቶች በራሳቸው እውነት ወይም ደግሞ ሀቅ ባይሆን እንኳን ለሀቁ ወይም ደግሞ ለሪያሊቲው ሁነኛ መረጃ ሆነው ይቀርባሉ። ዙሪያችን ያሉ ሰዎች ስሜታችንን ትርጉም እንደሌለው፣ ዋጋ እንደሌለው፣ የተጋነነ የማይመጥን እንደሆነ እየነገሩን ስሜታችንን እንድናፍንና ስሜታችንን እንዳንገልጽ ጫና የሚያደርጉበት ከሆነ ግን ከራሳችን ሪያሊቲ ወይም ደግሞ ከዓለም እውነታ ጋር እየተቃረንን ለሌላ ሰው ስሜትና ለሌላ ሰው ምቾት ራሳችንን አሳልፈን እየሰጠን የራሳችን ህይወት ሳንኖር ተንቀንና ክብር ሳይሰጠን እንዘልቃለን ማለት ነው። የራስን የማመን አቅምን የሚንድ ልምምድ ሆኖ ስለሚቀጥል ሁሌም እንደተናቅን እንኖራለን። ለህማችሁ እውነተኛነት የሌላ ሰው ማረጋገጫ ያስፈልጋችኋል አያስፈልጋችሁም የሚለውን ጥያቄ ብቻ መመለስ በቂ ነው። ሁሌም እናንተ የሚሰማችሁን ሌላ ሰው ሊያረጋግጥላችሁ ወይም በትክክል ሊተረጉምላችሁ በፍጹም አይችልም። ለንዴታችሁ ትክክለኛነት ከእናንተ በላይ ማንም ሊያውቅላችሁና ሊያረጋግጥላችሁ አይገባምም አይችልምም። የስሜታችሁን እውነተኛነት እኔ ወስናለሁ ወይም ደግሞ አውቃለሁ የሚል ሰው ለእናንተ ከበሬታ የሌለው ሰው መሆኑን አስረግጣችሁ ልታውቁ ይገባል። የሌላን ሰው የውስጥ ስሜት ትክክለኛነትና እውነተኛነት እኔ አውቃለሁ የሚል ሰው ይቅር ሊባል የማይችል ድፍረትና ንቀት የሚያሳይ ሰው ነው። ስለዚህ ስሜታችሁን እንድታፍኑ፣ ስሜታችሁ ትርጉም እንደሌለው፣ ሁኔታውን እንደማይመጥን፣ የተጋነነ እንደሆነ እየነገረ ሁሌ በእናንተ ላይ ጫና የሚያሳድር ሰው ከሱ ስሜትና ከሱ ሁኔታ ጋር እንድትመቻቹ የራሳችሁን ስሜት የራሳችሁን እውነታ አፍናችሁ ለሱ እንድትኖሩ የሚያደርግ ሰው መቼም ይቅርታችሁ አይገባውም። 8ኛ አምኖ መከዳት betrayal of trust የሚባለው በሰዎች መካከል የሚኖር እምነት በአንዴ የሚገኝ ወይም ደግሞ እንደ ስጦታ እንካ እንጂ ተብሎ የሚሰጥ ነገር አይደለም። በጊዜ ሂደት በትናንሽና ተከታታይ አስተማማኝነት በተሞላባቸው ድርጊቶች ቀስ በቀስ የሚገነባና ቀስ በቀስ በሂደት እየጠነከረ የሚሄድ ጉዳይ ነው እምነት። ነገር ግን እምነት ለመገንባት ጊዜ የሚወስደውን ያህል ለማፍረስ ግን ምንም ጊዜ አይወስድም። ለዓመታት የተደከመበት መተማመን በሰዓታት ውስጥ ይናዳል። ሰዎች የጣላችሁባቸውን እምነት በክህደት በሐሰተኝነት ሚስጥራችሁን በማጋለጥ እምነት ቢያጎሉ በአጋጣሚ የተከሰተ ስህተት ወይም ደግሞ ሳያውቁት እየተሳሳቱ አይደለም፣ አስበውበት የወሰዱት ምርጫና እርምጃ ነው። ይህ የእምነት ማጉደል ምርጫቸው ከክህደቱ በፊት የነበረውን እውነትና ማንነት ያሳያል። ለእናንተ እውነተኛ ክብርና ቦታ አልነበራቸውም ማለት ነው። ለእናንተ ከሚሰጡት ዋጋ ይልቅ ከክህደታቸው የሚያገኙት ጥቅም ከፍ ብሎ ታይቷቸዋል። እናንተ አክብራችሁ ወዳችሁ የጣላችሁባቸውን እምነት ባንዴ የሚንዱ ሰዎች ለእናንተ ክብር እንደሌላቸው ማሳያ ነው። ለእናንተ ክብር ያለው ሰው እናንተን የማይንቅ ሰው የጣላችሁበትን እምነት ለዓመታት የገነባችሁትን በመካከላችሁ ያለ የጠነከረ መተማመን ባንዴ በደቂቃዎች ውስጥ አይንደውም። የተባለው የዘርፉ ምሁር እውነተኛ ታማኝነት ጠንካራ የመልካም ሰውነት መገለጫዎች እጅግ በጣም ብርቅ ከሆኑ ባህሪያት አንዱ እንደሆነ ይመሰክራል። ታማኝነት ጭፍን ታዛዥነት ወይም ደግሞ ደካማነትና ልፍስፍስነት አይደለም። በግንኙነት መሃል አንዱ ስለ አንዱ የሚያውቀውን የግል ጉዳይ ወይም ደግሞ ሚስጥር አላግባብ መጠቀሚያ አርጎ እንደማይጠቀምበት በሁለቱ ሰዎች መካከል ያልተጻፈ ስምምነት ላይ የደረሱበት መመሪያ ተደርጎ ይቆጠራል። ያንን ስምምነት በአንድ ጊዜ ሰብሮ ያለምንም የሚታለፍ ሰው ወይም ደግሞ ደጋግሞ እምነት አጉሎ ይቅርታ የሚደረግለት ሰው እምነታችሁን ምንም ዋጋ የማያስከፍል ርካሽ መጠቀሚያ እንደሆነ ትምህርት ይወስዳል። ያ ማለት በእናንተ ደግነት፣ በእናንተ አዛኝነት ወይም ደግሞ በእናንተ ቅርባይነት ይህ ሰው የእናንተን እምነት ደጋግሞ በማጉደል ምንም እንደማይደርስበት እየተማረ ልምድ እየወሰደ ነው። እናም እየደጋገመ የሰጣችሁትን እምነት መጠቀሚያ ያደርገዋል። ይህን ድርጊቱም ይቀጥላል ማለት ነው። ይህ ወደማይመለስ ንቀት ይቀየራል። የሚያከብራችሁ ሰው ይመስላል ያከብረኛል ብላችሁ የምትናገሩለት የምትመሰክሩት ሰው ቀስ በቀስ ለእናንተ ንቀት እያሳየ እንደሆነ ይህ
አመላካች ነው። ያመናችሁት ሰው ወይም ደግሞ ያመኑት ሰው ያን እምነቱን ከበላ ላመነው ሰው ክብር የለውም ማለት ነው። ስለዚህ ያመናችሁት ሰው እናንተን ንቆ እምነታችሁን ካጎደለ ሐቃችሁን ከበላ መቼም ይቅር ማለት የለባችሁም። ታዲያ ይህ መሆን ያለበት ከአንዴም ሁለቴ ታግሳችሁ የማይመለስ ሰው ከሆነ ነው። 9ኛ ከቤት ውስጥ የሚጀመር ንቀት the disrespect that begins at home። በዚህ ቪዲዮ ላይ ከተካተቱት ርዕሶች መካከል ሰዎች ሸፋፍነው ግልጽ ሳያደርጉ የሚሸሹት ሀቅ ቢኖር ይህ ነው። ደግሞ በግልጽ መነገር ያለበት በጣም አስፈላጊ የህይወት ጉዳይ ሆኖ እናገኘዋለን። በአንድም በሌላም ተደጋጋሚ ንቀትን ታግሳችሁ ችላችሁ እንድታልፉ ያስለመዳችሁት ሰው ብዙውን ጊዜ የመጀመሪያዎቹን ንቀት ያሳያችሁ የቅርብ ሰዋችሁ ይሆናል። ስሜታችሁን ስታንጸባርቁ እንደ ድክመት የሚመለከቱባችሁ ወላጆች እናንተን ከታች አድርጎ የቤተሰብን መሃል ግንኙነት ወደ የስልጣን ተዋረድ የሚቀይረው ታላቅ ወንድም ወይም ደግሞ እህት፣ ፍቅርን እንደ የጥቅም መሳሪያ የሚጠቀም ዘመድ፣ ፍላጎቱን ስታሟሉ የሞቀ ፍቅር የሚሰጥ፣ ፍላጎቱን ሳታሟሉ ስትቀሩ ደግሞ ፍቅሩን የሚነፍክ የቤተሰብ የቅርብ ሰው እናንተ በያዛችሁት ማንነት ብቻ ክብርና ፍቅር እንደማይገባችሁ እያስተማራችሁ ነው። ያ ማለት ከነዚህ አይነት ሰዎች ፍቅርም ሆነ ክብር ለማግኘት መጀመሪያ ከማንነታችሁ ውጪ ተጨማሪ ዋጋ መክፈል አለባችሁ ማለት ነው። ብዙ ጊዜ እንደዚህ አይነቱ ፍቅር ኮንዲሽናል ላቭ ይባላል፣ ወይም ደግሞ ቅድመ ሁኔታ የሚያስፈልገው ፍቅር። ባጭሩ ከአንድ ሰው ፍቅር ስታገኙ ኮንዲሽናል ከሆነ መጀመሪያ ሰው በማንነታችሁ ራሳችሁን ይዛችሁ ቀርባችሁ ሳይሆን ያን ፍቅር የምታገኙት የሆነ ነገር ማሟላት አለባችሁ፣ ወይም ደግሞ ለዛኛው ወገን ፍቅር ከማግኘታችሁ በፊት የምታሟሉት ቅድመ ሁኔታ አለ ማለት ነው። ኮንዲሽናል ላቭ ማለት ያ ነው። ይህ ደግሞ የንግድ ልውውጥ ወይም ደግሞ ትራንዛክሽን እንጂ ከልብ የመነጨ በቅንነት የመጣ ፍቅርና ክብር ሊሆን አይችልም። እነዚህ የልጅነት የተዛቡ የግንኙነት መሰረቶች በወቅቱ ጎድተዋችሁ ብቻ አይቀሩም። የነዚህ የልጅነት አእምሮ ላይ ተቀርጸው የቀሩ የግንኙነት አይነቶች ከሌሎች ሰዎች ጋር የሚመሰረት ግንኙነት ምን እንደሚመስል በአእምሯችሁ ተቀርጸው አልፈዋል። ያልተረጋጋ ሁኔታዊና አድካሚ በሆነ የግንኙነት አይነት ልጅነቱ ያለፈ ሰው ሕይወቱን ሙሉ ያንን ተለዋዋጭ ሁኔታ የሚደግሙ ሰዎችን እየመረጠ ግንኙነት የሚመሰረት ሊሆን ይችላል። ወዳችሁትም ተመችቷችሁ ሳይሆን ግንኙነት የምትመሰርቱት ወዳችሁ ተመችቷችሁ ሳይሆን የምታውቁት ብቸኛው የግንኙነት አይነት ያ ስለሆነ ብቻ አማራጭ እንደሌላችሁ ስለሚሰማችሁ በቅድመ ሁኔታዎች የተመሰረተ የማይገባችሁ ግንኙነት ውስጥ ትገባላችሁ። ያ ስለሆነ ከዛ ውጭ ሌላ የግንኙነት አይነት እንዳለ አትገነዘቡም ማለት ነው። ፍቅር የሚሰጣችሁ በማንነታችሁ በእውነተኛ ቀራረባችሁ ሳይሆን የሆነ ነገር ወይም ደግሞ የሆነ ቅድመ ሁኔታ ስላሟላችሁ ብቻ እንደሆነ ታስባላችሁ። ፍቅር የሚሰጣችሁ በማንነታችሁ ሳይሆን የሆነ ነገር አሟልታችሁ፣ ክብር የሚሰጣችሁ የሆነ ደረጃ ላይ ሲደርሱ ብቻ እንደሆነ አምናላችሁ። አንድ ግለሰብ ከአካባቢው የተጫኑበትን እሴቶች መርምሮ በራሱ ለዋላዊ ግንዛቤ ወይም ደግሞ ነፃ ፈቃድ የእውነተኛ ነፃነት የመጀመሪያ እርምጃ ተደርጎ መወሰድ አለበት። ይህ አይነቱን ዋጋችን የሚያሳጠንን ንቀት ከምንወዳቸው ሰዎች ስለመጣ ብቻ እንኳ ይቅር የማለት ግዴታ የለብንም። ይህ በተግባር ሲገለጽ ምን ማለት እንደሆነ እንመልከት። አንደኛ ከውስጥ ከራሳችሁ ሰላም ይቅር። አንደኛ ከውስጥ ከልባችሁ ይቅር በሉ። ነገር ግን በግንኙነት በኩል ርቀታችሁን ምረጡ። ያ ማለት የራሳችሁን መስመር አስምሩ፣ ያንን መስመር አስከብሩ። የአንድ ሰው ቅርርብ ሳትፈቅዱ የቅያሜን ሸክም ከሰውነታችሁ ማውረድ ትችላላችሁ። ያ ማለት ያስቀየማችሁን ወይም ደግሞ የናቃችሁን ሰው ትቀርቡ፣ በርቀት ይቅር ብላችሁ የራሳችሁን ህይወት መምራት ትችላላችሁ። ይቅርታ ማድረጋችሁ ለውስጥ ሰላማችሁ ሲሆን፣ መቀራረብን አለመምረጣችሁ ግን መፍቀድም መከልከልም የምትችሉት የራሳችሁ ምርጫና መብት ነው። ሁለተኛ አንድን ክስተት ሳይሆን ድግግሞሽን አጢኑ። ያ ማለት
ከላይ እንደጠቀስነው አንድ ሰው ይቅርታን መንፈግ በአንድ ክስተት በአንድ ሁኔታ ላይ ተመርኩዞ ብቻ ሳይሆን ፓተርኖችን ወይም ድግግሞሾችን የሁኔታቸውን መከሰት መሄድ መምጣት አጢኖ መሆን አለበት። አንድ ውሸት፣ አንድ ንቀት፣ አንድ ክህደት የሚጎዳ ጥፋት ሊሆን ይችላል። የነገሩ መደጋገም ግን እንደ መርህ እንደ ፖሊሲ አድርጋችሁ መውሰድ አለባችሁ። ሰዎችን በምርጥ ጊዜያቸው መገምገም አቁሙና ለነሱ ጥቅም የሚያስገኝ ምንም በማይኖርበት ጊዜ ወደ ምን አይነት ባህሪ ይለወጣሉ የሚለውን አስተውሉ። ያ ማለት ሰዎች በምቾታቸው ወይም ደግሞ እናንተ ስለተመቻችኋቸው የሚያሳዩአችሁን ባህሪ ከማመን ይልቅ እናንተ ሳይመቻችሁ ሲቸግራችሁ ስትፈልጓቸው ወይም ደግሞ እነሱ በግፊት ወይም በፈተና ላይ ሆነው ለእናንተ የሚያሳዩትን ባህሪ አጢናችሁ ነው እነዛን ሰዎች መገምገም ያለባችሁ። ሶስተኛ፣ ንቀትንና ክህደትን ላሳየ ሰው ተጠያቂነትን ማስወገድ የደግነት መገለጫ ወይም ደግሞ ቅንነት እንዳልሆነ መረዳት አለባችሁ። ያለምንም ቅጣት ይቅር ስትሉ የወዳችሁን ሰው ከስሜት ጉዳት ወይም ደግሞ ከጸጸት እየጠበቃችሁት እንዳልሆነ አንክሮት ሰጥታችሁ ታስተውሉ ይገባል። ሊለውጣችሁ ከዛ ይልቅ ያን ሰው ሊለውጠው ከሚችለው ብቸኛው የግብረ መልስ ወይም ደግሞ የፊድባክ ትምህርት ይማርበት ከሚችለው መልካም አጋጣሚ እየከለከላችሁት ወይም ደግሞ እየጋረዳችሁት ነው። የጎዳንን ሰው ያለምንም አስተማሪ እርምጃ ዝም ብለን መታገስ ትልቅነት ወይም ደግሞ መብሰልም አይደለም። እነዚህ ሰዎችን አስተምሮ የተሻሉ ሰዎች ሊያደርግ የሚችለውን ብቸኛ መልካም አጋጣሚ በዝምታ እያለፍን እየተውነው ነው ማለት ነው። ስለዚህ ላጠፋ ሰው ኃላፊነት እንዳይወስድ ከተጠያቂነት ነፃ ማድረግ ያን ሰው በዛ አጥፊ ባህሪው እንዲቀጥልበት ማድረግ ማበረታታት መሆኑንም መገንዘብ አለብን። ያ ማለት ይቅር ማለት ደግነት ሊሆን ይችላል። የሰውን ጥፋት አይቶ ሰምቶ ማለፍም ቅንነት፣ የዋህነት፣ አዛኝነት ሊሆን ይችላል። ለዛኛው ሰው ለአጥፊው ሰው መጥፎ ምግባር ላለው ሰው ግን የሚማርበትንና የሚታረምበትን መልካም ሕይወት አጋጣሚ እንደ መንፈግ ነው። ስለዚህ ይቅር ባይነት ትልቅነት ሊሆን ይችላል። ማዘንና መራራትም የመልካምነት መገለጫ ባህሪ ሊሆን ይችላል። ግን ያንን ሰው በክፉ መንገድ እንዲቀጥል ያን ሰው ባልተገባ ምግባር እንዲቀጥልበት ማበረታትም እንደሚሆን መገንዘብ አስፈላጊ ነው። ይህ ፍልስፍና የሚያቀርብላችሁ ዋናውና ትልቁ ሀቅ ይህ ነው። ክብራችሁ ከየትም በማንም ዝም ብሎ አይሰጣችሁም። ታገኙታላችሁ በምትቀበሉትና ታግሳችሁ በምትቀበሉትና ደፍራችሁ እምቢ በምትሉበት በእያንዳንዱ ውሳኔያችሁ የሚገነባና የሚዘልቅ ነው። ያ ማለት ክብርና ፍቅር እንዲሁ ዝም ብሎ በመወለድ የሚገኝ አይደለም። ሰው የራሱን ዋጋ ወስኖ የራሱን ድንበር አስከብሮ በሂደት የሚገነባው ጉዳይ ነው። ማጠቃለያ። አሁን ውድ የዚህ ቪዲዮ ተመልካቾች አሁን ወደ ማጠቃለያው እየደረስን ነው። ከማጠቃለያው በፊት ግን አሁንም አንድ ነገር ላስታውሳችሁ፣ እባካችሁ ይህንን ቻናል ሳብስክራይብ ያላረጋችሁ ወዳጆቻችን ሳብስክራይብ አርጉ። ሐሳቡን እናጠቃለው። ያላችሁን ሁሉ ሰጥታችኋል። የማይገባቸው ሰዎች ላይ እምነታችሁን ጥላችኋል። ትቶ መሄድ ወይም ደግሞ ከግንኙነት መራቅ እንደ ጭካኔ ወይም ደግሞ ክፋት ይታይብናል ብላችሁ እየተጎዳችሁ ከሚገባው በላይ ታግሳችሁ ስሜታችሁ እየተጎዳ ቆይታችኋል። ይህ የእናንተን ደካማነት የሚያሳይ ባህሪ ሳይሆን ይህ ህሊና ያለው ሰው መገለጫ ነው። ይህ ህሊናና መልካም ልብ ያለው ሰው ምን እንደሚመስል ጥሩ ማሳያ ነው። ይህ ማለት ግን እየተጎዳችሁ ለእናንተ ክብር ከሌለው ሰው ጋር የመቆየት ግዴታ እና ኃላፊነት አለባችሁ ማለት አይደለም። እርስ በርስ ከአንድ በላይ ሰዎችን ከሚገባው ጊዜ በላይ አንድ ሰው በተደጋጋሚ ይቅር አላችሁ ማለት ደንዝዛችኋል ወይም ደግሞ ግንዛቤው፣ እውቀቱ፣ ንቃቱ የላችሁም ማለት አይደለም። ሰዎች ላይ አጥብቃችሁ እምነት የምትጥሉ ሰው ናችሁ ማለት ነው። ያ ማለት በሰዎች ተስፋ የማትቆርጡ ትልቅ ደግ ልብ ያላችሁ ሰዎች ናችሁ ማለት ነው። ችግሩ ያለው ታዲያ እናንተ በሰዎች ላይ ባላችሁ እምነት ላይ አይደለም። ችግሩ ለእምነታችሁ ከበሬታ እንደሌላቸው ደጋግመው ላሳዩአችሁ ሰዎች ደጋግማችሁ እምነታችሁን መስጠታችሁና ማርከሳችሁ ነው። የእናንተን ውድ ዋጋ፣ የእናንተን ትልቅ እሴት ለማይገባችሁ ሰዎች አሳልፋችሁ ደጋግማችሁ
እየሰጣችሁ ማርከሳችሁ ላይ ነው ችግሩ። የእምነትን ዋጋ ለማሳወቅ ሰው እምነትን የራስን ክብር አሳልፎ መስጠት ይሆናል። የእምነትን ዋጋ ለማያውቅ ሰው እምነትን መስጠት የራስን ክብር አሳልፎ እንደ መስጠት ይቆጠራል። ሁሉም ሰው የእናንተ ይቅርታ ይገባዋል ማለት አይደለም። አንዳንድ ሰዎች ለሰሩት ስራ የእናንተ መራቅ ይገባቸዋል። ከዛም በመጨረሻ ከማንም በፊት ለራሳችሁ ክብር ቅድሚያ እንደምትሰጡ የሚያሳውቅ አስተማሪ እርምጃ ያስፈልጋቸዋል። ሁሌም ከልባቸው የማይጠፋ ትምህርትና ልምድ መቅሰም አለባቸው። ስለዚህ መቼም ይቅር አትሉም። ይቅር የማትሏቸው ጉዳዮች ናቸው ሲባል ሰዎችን ማስተማር እና ከእኩይ ተግባራቸው እንዲወጡ መርዳትም አለባችሁ ማለት እንደሆነ አትርሱ። ውድ የቻናላችን ተከታታዮች እና ተመልካቾች ከዛሬ ቪዲዮ በህይወታችሁ ተግባራዊ የምታረጉት ታላቅ ትምህርት እንዳገኛችሁ እንተማመናለን። ምክንያቱም እኛ አንብበነው ያልተጠቀምን ነገር ለእናንተ አዘጋጅተን አናቀርብምና። አንድ ነገር ግን እጠይቃችኋለሁ፣ ቻናሉን ሳብስክራይብ ሳታደርጉ እንዳትዘጉት። የፈለጋችሁትን መጠየቅ ትችላላችሁ። እንዲሁም የተሰማችሁን ስሜት አስተያየት መስጫው ላይ ኮሜንት አርጉልን። ሁሌም ተግተን የእናንተን ጥያቄ ለመመለስ እንሰራለን። የእናንተን አስተያየት አክብረን የሚገባው ምላሽ ለመስጠትም እንተጋለን። ከነዚህ ከዘጠኞቹ ጉዳዮች እናንተ ከዚህ በፊት ገጥሟችሁ በምን መልኩ እንዳሳለፋችሁት የምታውቁት ካለ እሱንም በኮሜንት አስቀምጡልን። ስለዚህ የዛሬው ትምህርት ይህን ይመስል ነበር። በቀጣይ እስክንገናኝ ቸር ሰንብቱ።